وترى الشمس إذا طلعت تزاور عن كفهم ذات اليمين سبحان الله الله እንግዲህ እነዚህ ሰዎች በችግር ተገደው እንደገና ታዛ ተተደበቁበት ቦታ ወጥተው ለችግር እንዳይጋለጡ ሁለገብ የድጋፍና እንቅስቃሴያቸውን ሁሉ በቅርብ እየተከታተለው መሆኑን የሚገልጥ ነገር መጣ። ዋሻው የገቡበት በር በዚህ ፊት ለፊት ያለው ተዘግቷል በግንብ እንኳን በእነሱ አቅም ከውጭ እንኳን ባንም ኃይል መጥቶ በቀላሉ ሊከፍተው የሚችል አይደለም ማለት ነው። ግን ከተራራው ጫፍ ላይ ወደ ላይ ተላላይ ወደ ላይ የቆመ ነው። ላይ ጫፉ ላይ የሆነ ሽንቁር አለ ወደ ታች ጠልቆ የሚገባ አየር የሚገባበት ያንን ማንም አያውቅም። ገደል ነው ዙሪያውን በዛ አየር ይገባላቸዋል ታፍነው እንዳይሞቱ ማለት ነው። እና ፀሐይ ደግሞ በምትወጣ ጊዜ ቅዝቃዜም ደግሞ እንዳያጠቃቸው የፀሐይ ጨረር ይገባል በዛ ባናቱ ላይ ባለው እንትን ማለት ነው። ያ ጨረር አየሩን እያመጣጠነ የነበረውን ለሊት የነበረውን ቅዝቃዜ ቀን አሙቆላቸው ይውላል ማለት ነው። በዛ መልክ እንግዲህ አላህ Subhanahu Wa Ta'ala ማንም በማያውቀው መልኩ ለነሱ አስፈላጊውን ነገር ሁሉ ያደረገላቸው ነው ያለው ማለት ነው። ወተረ الشمس اذا طلعت ፀሐይ በየለቱ ትወጣለች። በዛ ባቅጣጫቸው በመተወጣ ጊዜ ተዛወሩ አንከፍህም የነሱን ዋሻ መሃል ለመሃል እንደዚህ ብታነጣጥርበት መሃል ሰማይ ላይ ያለ ፀሐይ ኃይለኛ የፀሐይ ጨረር ገብቶ ሊያቃጥላቸው ይችላል። እነሱ ምኝታ ላይ ናቸው ያሉት። ያ እንዳይሆን ሱብሃንአላህ ፀሐይን አቅጣጫሽን ቀይረሽ ሂጂ ተብላ ትእዛዝ ተሰጣት። በወዳጆች ላይ እንዳታነጣጥሪ ሱብሃንአላህ። የሰው ኃይልም ብቻ ሳይሆን አላህ ለሁለት ለሶስት ግለሰቦች ይሄን አይነት ተአምር። ፀሐይ እንግዲህ ስትሄድ ተምስራቅ ተነስታ ወደ ምዕራብ ነው የምትጓዘው። እንደዚህ በምትጓዝ ጊዜ በተራራው አናት ላይ ሽንቁር አለ። በዛ በኩል ሰማይ ላይ በሚሆን ጊዜ ኃይለኛ ጨረር ስትለቅባቸው እነሱ ተኝተዋልና ሊያቃጥላቸው ይችል ነበር። ለምን ታቃጥያለሽ ወዳጆችን? በእነሱ አቅጣጫ ስትደርሺ መስመርሽን አጋዲና እንዲተጠምዘሽ ለፊ ብሎ አዘዛት አላህ Subhanahu Wa Ta'ala። ይሄ እንግዲህ ይሆናል ተብሎ የማይታሰብ ነገር ነው ማለት ነው። በየለቱ እንግዲህ እነሱ ወደ 300 አመታት በላይ ነው በዛ ውስጥ የቆዩት። ተዛ ጀምሮ ያ ሁሉ አመታት ፀሐይ የተለመደው መስመሯን ትታ እነሱ ላይ ስትደርስ ወደ ጎን ተጠምዛ ነው የምታልፋቸው ማለት ነው። በጎን ጨረር ግን እንዲገባና ሙቀት እንዲሰጥ ያደርጋል። መሃል ለመሃል ግን ወርዶ እንዳያቃጥላቸው የሷን አቅጣጫ እንድትቀይር አዘዛት ይላል። ذات اليمين ወደ ቀኝ በኩል ትታቸው ታጋድላለች። በተለመደው መስመሯ ቀጥታ ብትሄድ ኑሮ መሃል ለመሃል በእነሱ ላይ አነጣጥራ ልታቃጥላቸው ትችል የነበረውን ወደ ቀኝ በኩል እያጋደልሽ ለፊ ተባለች ይላል። ወኢዛ ገረበት በምትገባ ጊዜ ደግሞ ማታ ሰዓት ሲሆን ተቅርዱሁም ذات الشمال ወደ ሰሜን በኩል ትተዋቸዋለች። አሁንም ደግሞ በጎን በኩል የሚገባው ጨረር በሌላ በኩል መጥቶ እንዳያቃጥላቸው ስትገባ ወደ ሸማል አገርላ ትገባለች ማለት ነው። وهم في فجوة منه ማለት في متسع الكهف እነሱ በመሃል ሜዳ ላይ በዛ በዋሻው ውስጥ ባለው ሳላ ላይ ተረፍርፈዋል ተኝተዋል ማለት ነው። በዛ ላይ እንዳሉ የፀሐይ ጨረር በላያቸው ላይ ገብቶ እንዳያቃጥላቸው የዚህ አይነት እንግዲህ ትእዛዝ ተሰጥቶ ፀሐይ ራሱ አቅጣጫዋን እያለዋወጠና እየተጠማዘዘች ትሄድ ነበር ይላል ማለት። ወይዳ ገረበት በምትገባ ጊዜ ተቅሪዱሁም ተትሩኩሁም ማለት ነው። እነሱም መሃል ለመሃል ማነጣጠሩን ትታ ذات الشمال ወደ ሰሜን በኩል አጋርላ በመሄድ ታልፋቸዋለች። ወሁም في فجوة منه ማለት في وسط الكهف በዋሻው መካከል ላይ ተኝተው ተረፍርፈው ይያሉ። ذلك من آيات الله ይህ ከአላህ Subhanahu Wa Ta'ala አስገራሚ አድርጎ ከፈጠራቸው ነገሮች አንዱ ነው። ማን ነው ለተወሰኑ ግለሰቦች ብሎ የፀሐይን መስመር ይቀይሳል ተብሎ የሚጠበቀው? አላህ ለወዳጆቹ ምን ያህል አሳቢ ተቆርቋሪ መሆኑን ካሳየበት ተአምራዊ ክስተት ነው ማለት ነው። ማን ይህዲላህ እነዚህ ሰዎች ደግሞ አላህ ይሄን ያረግልናል ብለው አላሰቡትም ነበር። ብቻ እምነታችንን በቀላል መነጠቅ የለብንም ብለው መስዋዕት ለመክፈል ነው እንጂ የወጡት አላህ እዚህ ድረስ እንክብካቤ ያረግልናል ብለው አላሰቡም ነበር። አላህ ግን መልካም እድልን የመራው ሰው ፈወል ሙህተድ እሱ የታደለ ተመሪ ነው። ወመን ይድሊል አላህ ደግሞ ያጠመመው እንደ ጥላቶቻቸው
አላህ ፈጥሯቸው እየመገበ እየቀለባቸው ለማይሰባጉዝ ለጣዖት እንገዛለን የሚሉ ደግሞ በተቃራኒው አላህ አውሮ አድናብሯቸዋል እነዛ ደግሞ ፈለን ተጅደ ለሁ ወልየ ሙርሽዳ እሱን የሚያስተካክለውና የሚመራው ወዳጅ አታገኝለትም ስለዚህ ከኔ ጋራ የወገነ ምንም ቢሆን መጨረሻው ያማረ የሰመረ እንደሚሆንለት ነው በማለት ያወድሳቸዋል አላህ Subhanahu Wa Ta'ala እና በዚህ መልክ እንግዲህ ተኝተው ቀጠሉ ማለት ነው ወተህሰቡሁም አይቃዛ ያኔ በአጋጣሚ እዛ ቦታ ብትገኝ ኑሮ አላቸው ነብዩና አለይሂ ሰላቱ ወሰለም እነዛ ሰው ተረፍርፈው ተኝተው ስታያቸው ተኝተዋል እንጂ ግን የተኛ ሰው ገጽታ አይደለም የሚታይባቸው የነቁ ይመስላሉ ይላል ለምን አይናቸው አልተከደነም ነበር የሚተኛ ሰው አይኑን ይጨፍናል አይናቸው እንደፈጠጠ ነው የተኙት ደግሞ ይሄ ሌላ ህክማ ነው ማለት ነው ምክንያቱም አይን ተዘግቶ ተተለመደው ጊዜ በኋላ ከቆየ ይበሰብሳል የአይን ፍሬው ራሱ ይዳሽቅና ይጠፋል ማለት ነው ያ እንዳይሆን አይን እንዳይከደን አደረገ ደብን ያለ እንቅልፍ ወስዷቸዋል ግን አፍጠው ነው የተኙት እና ማንም ሰው ሲያያቸው እነዚህ ሰው እንቅልፍ ይዟቸዋል ብሎ አይጠብቅም በጣም ከማፍጠጣቸው የተነሳ እንደውም ያስፈራሩ ነበር ይላል ማለት ነው እና ንቁ ሆነው ታያቸዋለህ አይናቸው ከመፍጠጡ የተነሳ ወሁም ሩቁድ እነሱ ግን በደንብ ተኝተዋል ልብን ያለ እንቅልፍ ላይ ነው ያሉት ይላል ማለት ነው ከዛ በኋላ ደግሞ በዛ በከባድ እንቅልፍ ተይዘው ተተወሰነው ጊዜ በላይ ብለው በአንድ ጎናቸው ተተኙ ሰውነታቸው ደግሞ ሊበሰብስና መሬት ሊበላቸው ይችል ነበር ወኑቀልቡሁም ذات اليمين وذات الشمال ሱብሃንአላህ ማገላበጥ እንኳን ሳይቀር ማለት ነው አስተማሚ ልክ ነርስ የመምተኛን እንደምትገለባብጠው ማለት ነው እኛ ራሳችን እንገለባብጣቸው ነበር ምክንያቱም እንቅልፋቸው ጦቢዒ አይደለም በጣም የሞት ያህል ከባድ ስለሆነ እነሱ በእንቅልፍ ልባቸው መገለባበጥ የማይችሉም አላህ ግን Subhanahu Wa Ta'ala መገልበጥ በሚያስፈልግበት ጊዜ ሁሉ ይገለብጣቸዋል አንዴ ወደ ቀኝ አንዴ ወደ ግራ እየተገለባበጡ እንዲቀጥሉ አደረግን ምክንያቱም ባለበት እንዲያስከረን ዝም ብሎ ተኝተ ቆቆየ መሬት ራሱ ይበላሃል ማለት ነው ይበሰብሳል ጎን የተኛበት ያ እንዳይሆን እንገለባብጣቸው ነበር ወደ ቀኝና ወደ ግራ ይላል ምን ያህል ነው አላህ ለወዳጆቹ እንግዲህ አፈር እንዳይበላቸው ብሎ መገለባበጥ እስከዚህ ድረስ ነው ድጋፍ የሚሰጣቸው ማለት ነው እና ወደ ቀኝና ወደ ግራ እየገለባበጥን በሰላም ሰውነታቸው እንዳይጎዳ እንዳይበሰብሱ እንንከባከባቸው ነበር ይላል ወከልቡሁም ባሲጡን ዚራዒሂ ቢልወሲድ ያ ደጉሻቸው ደግሞ እጆቹን እንደዚሁ ዘርግቶ በሩ ላይ መቼም የውሻ አደቡ በር ላይ መቀመጥ ነው መሆኑን ያቃልና በሩ ላይ እሱም ገባ ብሎ ያው ግንቡ ተዘግቶበታል እሱም እንደዚሁ በሁለት የመዳፎቹን እጆቹን መሬት ላይ እንዲያነጠፈ እሱም ድብን ብሎ ተኝቷል እንደነሱ ማለት ነው ምክንያቱም እሱም እንቅልፍ ወሰደው ችግር ነው ይቸገር ነበር እሱም እግሮቹን ብቻ እዛ ረሲዱ ላይ አንተርሶ እንደነሱ ተኝተዋል ማለት ነው በዚህ መልክ ተኝተው እንቅልፋቸውን ቀጠሉበት ያለምንም ችግር እንግዲህ እንቅልፍ የወሰደው ሰው ፍርሃት አይሰማው ራብ አይመጣበት ጥም አይመጣበት ሁሉ ነገር ተገላግሏል ማለት ነው ፎይ ብለው እንዲኖሩ ነው አላህ Subhanahu Wa Ta'ala ወዛ ጭንቀቱ ያኖራቸውም ነበር እና ውሻውም ራሱ የደጎች እንግዲህ ጓደኛ በመሆኑ እየተወደሰ የነሱ በረከት እየደረሰው ነው ማለት ነው ለው ጦላታ አለይህም እነዛ ሰዎች በዛ ሁኔታ ላይ በነበሩበት አንተ በቦታው ደርሰህ ብታያቸው ኑሮ አለ ለነብዩ አለይሂ ሰላም ለወለይተ ሚንሁም ፊራራ እነዚህ ሰዎች እንቅልፍ የወሰዳቸው ሳይሆኑ ለሆነ ነገር የደፈጡ ነው የሚመስሉት ወዳውኑ ጉራይጭ ብለ ፈርጥተህ ተሄድ ነበር ደንግጠህ እንጂ ቁመህ ማስተዋል አትችልም ነበር በዛ መልክ ነው አላህ Subhanahu Wa Ta'ala እንዲቆዩ ያደረጋቸው ወለሙሊእተ ሚንሁም ሩዕባ እና ግርማ ጨምሮላቸዋል አላህ Subhanahu Wa Ta'ala ግርማ መጎስ አላብሷቸዋል እነሱን ያየ ሰው ሁሉ እዛ መቆም አይችልም ሁሉም ፈርቶ በርግጎ የሚሄድበት ሁኔታ ላይ ነው ያቆየዋቸውና አንተ እንኳን የጀግኖች ሁሉ አለቃ የተባልከው እነሱ ጋር ብትደርስና ብታያቸው ኑሮ እነሱ ፊት ቁመህ ማስተዋል አትችልም ደንግጠህ ተርበትብተህ ወዳውኑ ሸሽተህ ተሄድ ነበር በዚህ መልክ ጠበቅኳቸው ይላል አላህ Subhanahu Wa Ta'ala ወከذلك بعثناهم ልክ በዚህ መልክ የፈለግነውን ጊዜ ያህል እንዲያስተኛናቸው ሁሉ
መነሻው ሲደርስ ደግሞ በቀላሉ አስነሳናቸው ይላል። እንግዲህ ያ አምባገነን ንጉስ እስተርዝራጁ እስተሚፈልስና ደብዛው እስተሚጠፋ ነው በዚህ መልኩ አላህ እንዲቆዩ ያደረጋቸው ማለት ነው። ከዛ በኋላ አሁን ቢወጡ ምንም ችግር የለበትም የሚባልበት ጊዜ ሲደርስ እንደገና ተንቅልፋቸው ነቅተው ተንቀሳቅሰው ሊወጡ ነው ማለት ነው። بعثناهم ليتساءلوا بينهم በመሐከላቸው ምን ያህል ጊዜ እንደቆዩ ሊጠያየቁ ዘንድ እንግዲህ እዛ ገብተው የተወሰነ ጊዜ አሳልፈዋል። ግን እዚህ ቦታ መተን ምን ያህል ጊዜ ቆየን ብለው በሚያነሱት ጥያቄ ትክክለኛውን የጊዜ ስሌት ያውቁት ይሆን ወይስ ምን አይነት አስተያየት እንደሚሰጡ ይወያዩ ዘንድ ልታዘባቸው አስነሳዋቸው ይላል አላህ Subhanahu Wa Ta'ala። እንደተነሱ قال قائلهم منهم ከነሱ መሐከል አንዱ ጥያቄ አነሳ። ከነሱ መሐከል ያለው ጠያቂው ምን አለ? ከምለብስቱም ጎበዝ እዚህ ቦታ ስንት ጊዜ ቆየን አለ። የገቡት ጧት ፈጅር አካባቢ ነበረ። አሁን የተነሱት ፀሐይ ልትጠልቅ እንትን እያለች የተስለመለመች ነው ያለው። ልክ ፀሐይ ለመጥለቅ ትንሽ ቀርቷታል ማለት ነው። አሁን ጧት እንደገቡ አስታወሱ። አሁን ደግሞ ፀሐይ በመግባት ላይ ነው ያለችው። ምሽት መሆኑን አወቁና ለቢትና የውመና አንዱ አንድ ቀን መጨም ውለናል አለ። አለ መግባቷን ደግሞ አንድ ቀን ሙሉ የሚባለው ፀሐይ ስትጠልቅ ነው። ፀሐይ ደግሞ ስላልጠለቀች የተወሰነ ደቂቃ ስላለች ውሸት እንዳይሆንባቸው አው بعد يومنا አንዱ አይ መጨም የአብዛኛውን ቀን ቆይተናል። ተቅዋቸው ተመልከት። በዚህች እንኳን ባስተያየታቸው ውሸት ላለመናገር ማለት ነው። አንድ ቀንም አትበል አታጋን ነው። አንድ ቀን ላይ ሞላ ይችላል። የተወሰነ ጊዜ ቆይተናል አላንዱ ማለት ነው። قالوا لبثنا يوما او بعض يوم አንዱ አንድ ቀን ውለናል ሲል ሌላው ደግሞ ከፊል ቀን ሊሆን ይችላል የሚል አስተያየት ተሰነዘረ ማለት ነው። ሶስተኛው ደግሞ ይሄ ጥያቄ አላስፈላጊ መስሎ የታየው ምን አለ? قال ربكم اعلم بما لبثتم አሁን ባላስፈላጊ ጥያቄ ነው የምትወያዩት ያላችሁት አለ። ጌታችሁ ምን ያህል እንደቆያችሁ ያውቃል። እሱ የኛ ስራ አይደለም። ፈለገውን ያህል አቆይቶናል። እኛ ይልቁንስ ከዚህ የተሻለ ልንወያይበት የሚገባ አንገብጋቢ ጉዳይ አለ አላቸው። فبعثوا أحدكم بورقكم هذه إلى المدينة ለኔ ጉዳይ መስለኝ አሁን ርቦናል አለ። እንቅልፍ የተነሳ ሰው እንደሚረበው የታወቀ ነው። የተወሰነች ሳንቲም በኪሳቸው ነበረች፣ ርጋፊ ማለት ነው። እንግዲህ ከየኪሳችሁ ዳብሱና የተወሰነች ሳንቲም ካለች እናዋጣና አለ። አንደኛችንን ነቃ ያለውን ሰው እንምረጥና ቀስ ብሎ ወደ ከተማ ተስረግርጎ ሆዶ የሆነች ቂጣ እንኳን ያምጣልን። እሱ አይመስላችሁም? ተበላን በኋላ ስለሌላው እናወራለን። አሁን ግን ምግብ ማግኘት ያስፈልጋልና እስቲ ፍራንኮቻችንን አውጡና እናሰባስባቸውና አንደኛው ሰው ሄዶ የሆነች ቁርስ ገዝቶልን ይምጣ። ይሄ ነው ለኔ አንገብጋቢ የሆነብኝ ጥያቄ አላቸው ማለት ነው። እና هذه الى المدينه بورقكم ማለት بفضتكم ማለት ነው። የጥሬ ብር የነጭ ብር ሳንቲሞች ወሪቅ ይባላሉ። በዛ ጊዜ እንግዲህ የነበረው ሳንቲሞች መገበያያቸው እንደዛ ነበሩ ማለት ነው። እነዛን የብር ሳንቲሞች አሰባስቡና እሱን ለአንድ ጓደኛችን ውክልና እንስጠውና يذهب الى المدينه ወደ ከተማዋ ይሂድ። አፈሱስ ትባል ነበረ ከተማዋ ማለት ነው። እዛች ሄዶ ወደ ምግብ ቤት ሄዶ ገዝቶልን ይንጣል። فلينظر ايها ازكى طعاما መቼም ሀገር ተበላሽቷል አለ። እዛ ሀገር ሲሄድ የካፊሮች ከተማ ስለሆነ በአንድ በኩል አሳማው በሌላ በኩል በክቱ ሌላ በኩል ጠጁ ነው መቼም እነሱ ምግብ የሚሉት። የዛ አይነት አላህ የማይወደው ምግብ አንፈልግም ምንም ቢርበንም። አዝካ ነዚፍ የሆነ ሐላል የሆነ ምግብ ገዝቶልን ይምጣ አለ ማለት ነው። فليأتكم برزق منه አላህ Subhanahu Wa Ta'ala በሰጠን በዚህ ሳንቲማችን ይሄድና ጓደኛችን ተዛተ ከተማ ነዚፍ የሆነ ሸከል የሌለበት ሐላል የሆነ ምግብ ገዝቶልን ይምጣ። ወለተለጠፈ አለ እና ደግሞ በጣም የተቀላጠፈ ሰው መሆን አለበት። የምንልከው ሰው ገራራ ሰው ደንጋራ ሰው መላክ የለብንም። ምክንያቱም ሲንቀራፈፍ እንዳንጋለጥና ችግር ላይ እንዳንወድቅ ጎበዝ የሆነ ሰው ሽል ማለት የሚችል ሰው መሆን አለበት። እንደገና ሰዎች ደግሞ ቢያነጋግሩት ቁጥብ የሆነ ዱብሉባቲ የሆነ ሰው የሆነ ያልሆነው የሚዘላብር ሰው ያስበላል ማለት ነው። እና ቀስ ብሎ ቁም ነገሯን ብቻ እያየ የሚናገርና ከሰው ጋራ መግባባት የሚችል
ብልህ ሰው መርጠን እንላክ አለማን ወላ ይሽረነ ቢኩም አሐዳ እናንተ እዚህ እንዳላችሁ ለማንም ሰው መንገር የለበትም በአጋጣሚ ዘመዶችን እንኳን ቢያገኝ እኛ ኮንዲ ቦታ ነን ምናምን ብሎ እንዳይናገር ጥንቁቅ የሆነ ሰው መላክ አለብን በማለት መስፈርቱን አዘጋጀ ማን ነው ለሚላከው ሰው በዛ መሰረት ይሻላል የተባለውን ጓደኛቸውን መረጡና ሳንቲሙን ሰጥተው ወደ ከተማ ይልኩታል ስንቅ ገዝቶ እንዲመጣ ማለት ነው እና አሁን እንዴት ወጣ የሚለው ጥያቄ ያው ሊነሳ ይችላል ዘመናት ቆይቷል 300 አመታት በላይ ነው ወደፊት ያው ራሱ እንደሚያመጣው ማለት ነው ያ ሰው የሰራው ግንብ በኋላ ባደረ ቁጥር እየተሸረሸረ ድንጋዩ እየተወላለቀ ይሄዳል طبيعي ይከፈታል በአንድ ቦታ ሽንቁር መምጣቱ የማይቀር ነገር ነው ማለት ነው በዛ መልክ ያ ልጅ ወጥቶ ወደ ከተማ አመራ በሚሄድበት ጊዜ ገና ከዋሻው ሲወጣ ጀምሮ የነበረው ሁኔታ ሁሉ ተለዋወጠበት ምክንያቱም ዘመናት ያለፈ ነው በሱ በልጆቹ በልጅ ልጆቹ የማይደረስበት ዘመን ላይ ነው አሁን ያሉት አላህ ግን ባሉበት መልኩ ወጣት ናቸው አሁንም ምንም አልተቀየሩ አላረጁም አሁን ሲሄድ ግን የወትሮ መንገዶች የሉም አትክልቶች የነበሩት የለም ቤቶች እሱ የሚያቃቸው የወትሮ ቤቶች የሉም አሁን ተለዋውጧል ሁሉ ነገር ግራ ገባው እንዴ አበድኩኝ እንዴ አለ እኔ ምን ኸወል አረገኝ እንዴ ባቀው ሀገር እንኳን አይደለም አሁን ያለው ቆሞ ያስባል ራሱን ያነጋግራል እስቲ ለሄድ ትንሽ ሰይር ደግሞ ማቀው መልእክት አገኝ ይሆናል ሲሄድ የለም ከተማ ሲገባ ምንም የሚታወቅ ነገር የለም የሚታወቅም ሰው የለም የሰውም ባህል አለባበሱም ሁሉም ነገር ተቀይሯል ማለት ነው ግራ እየገባው ያውን የመቸም የፈለገው ይቀየረኝ ምግብ ቤት ማግኘት አለብኝ ብሎ ምግብ ቤት ፍለጋውን ያዘ ማለት ነው እዛ ምግብ ቤት አካባቢ ላይ በሚደርስበት ጊዜ ጎራ ብሎ ሄዶ እዚህ ምግብ እንፈልጋለሁ ይሰፈሪ ብሎ አዘዘ ማለት ነው እሺ ብሎ ደንበኛ መጣልኝ ብሎ ያ ምግቡን አዘጋጅቶ ስንት ሲለው ይሄን ያህል ሰዎችን ቁጥር ያው ነገረው ይሄን ያህል ምግብ ፈልጋለሁ ያን አዘጋጅቶ ቁጭ ሲያረግለት ያላህ ሂሳብ ሲባል 300 አመት ያለፈው የበሰበሰ ሳንቲም ይዘው ቁጭ ሰው ያደነገጠ ለብዲ ነው እንዴ ዛሬ አዘጋጅቼ መጣሁ አላህ ነው ስታን እና ከፍ ዝቅ ያያየዋል ምን ታየኛለህ የተስማማንበት ሳንቲም ከፈልኩ አይደለም እንዴ ምን ትፈልጋለህ አይ ገና ያጣይቃል ያንተ ነገር አለው አላህ ነው ስታን እሱ እንግዲህ ጥንቃቄ አድርጓል አሁን ግን ባልታሰበው መልኩ ሳንቲሙ ሊያጋልጥ ነው ማለት ነው የወትሮ ሳንቲም ነው አሁን የተሰጠው በአሁኑ ጊዜ ሁሉ ነገር ተቀያይሯል ፍራንኩ አሁን ምንድነው እያሉ ሁለቱ ሲነጋገሩ ያከባቢ ደግሞ የምግብ ቤት ሰዎች ግርግር ምንድነው እያሉ ሰው መክበብ ጀመረ የተፈራው ነገር ሊመጣ ማለት ነው በዛው ላይ ደግሞ ደህንነቱ መጣ ምን አለ ምን ችግር አለ ሲል አረ የሆነ ትልቅ ችግር አለ አሉ ምንድነው እሱ የሆነ ሰው የማናቀው ገንዘብ ከፍሎ ሂሳብ ከፈልኳችሁ ይላል ሲባል አንተ ለመሆኑ ከየት አመጣው እንዴ የሀገሪቱ ገንዘብ ጠፋባችሁ እናንተ ደግሞ ምን ነካችሁ ተፋጠጡ ማለት ነው ይሄ ብሔራዊ ብራችን አይደለም እንዴ ያለ ይከራል ከሱ ኮስተር ብሎ ማለት ነው በመጨረሻ እውነቱን ንገረን እንደዛ አታወናብዳሉ አንተ እርግጠኛ ነን የወትሮ ገንዘብ የወትሮ ሰዎች ቀብረውት በጋን የተቀመጠ ገንዘብ አግኝተሃል ያንን አካፍለን አለበለዚያ ለመንግስት ልንነግር ነው አሁን ወደ እስር ቤት ትሄዳለህ አሉት ማለት ነው ያኔ ግራ ገባው እሱ ማለት ምንድነው የምትሉት ያላችሁት የሀገር ገንዘብ ነው የታወቀ ገንዘብ ነው የከፈልኩት እኔ ምንም ማዲን ያገኘሁት ነገር የለም እውነቱን ተናገር እዛ ሹርጣዎች መጡ ተረከቡት ይዘውት ወደ ንጉሱ ሄዱ ማለት ነው ሰውዬ እንደዚህ ምግብ ቤት አዞ ምግብ ክፈል ሲሉት ይሄን ገንዘብ ከፈለ ምናምን ብሎ ሲያሳውቅ ባለስልጣናቶች ወዳውኑ ነገሩ እንዲጣራ ባለሙያዎችን ጠሩና ገንዘቡ እንዲመረመር ተደረገ ሲመረመር ከ300 አመት በላይ የነበረው እድሜ ገንዘብ ነው ያለው ማለት ነው እንደገና የዛ የመናጢ ንጉስ ስም እዛ ላይ ተጽፏል ብሩ ላይ ማለት ነው የማይዲቁያኑስ ገንዘብ እኮ ነው ተባለ የነ ቴድሮስ ብር ነው ተባለ ማለት ነው እንደ የዲቁያኑስን ገንዘብ ወትሮ የተቀበረውን አግኝተህ አንተ ይሄን ሁሉ ገንዘብ ዘልቀህ ዝም ብለህ ትሄዳለህ እንዴ አካፍለን እንጂ ምናምን ሲሉት ዲቁያኑስ የወትሮ የተሄደ ዲቁያኑስ አሁን የለም እንዳላቸው ዘማን ወይነክ
ዲቅያኖስ ስሙ እንኳን የሚያውቀው አንዳንድ ሰው ነው አልፎ አልፎ 300 ዓመት አልፎታል እኮ አሁን ታዲያ ምንድነው ያለው አሁንማ ሌላ የእንደሱስ የሚባል ንጉስ ነው ሙእሚን ነው ሷሊህ የነሱ ዘመር ነው ሀገር ተለዋውጦ ሁሉ ነገር ወቀ እና ንጉሱ ይሄ ነገር ሲሰማ አንጡልኝ አለ ቤተ መንግስት ወሰዱት አነጋገረው በሆዱ ታሪኩን በደንብ ሲነግረው አለቀሰ ንጉሱ ታሪኩን ያቀነበርና ማለት ነው ወንድሞች አለ ህዝቡን ወዳሁኑ ብሔራዊ እንተንጠራ ትልቅ ታሪክ ተከስቷል በአገራችን ሄደን እንግዲህ ወንድሞቻችንን እንዘይራለን ተነሱ ብሎ አዋጅ አወጣ ንጉሱ ማለት ነው ተዛ አስከቱ በህዝብ ታጅቦ ንጉሱ እየመራ ሄደ ወደ ዋሻው ማለት ነው እነሱ ንጉሱ በሙሉ ህዝብን ይዞ ሲመጣ ጋጋታ ግርግር ኡካታ ሲሰማ በቃ ያመናጢ ንጉስ መጣብን ብለው ተቸገሩ እንግዲህ እንዳው ዝም ብለን ያየን ከምንሞት ሶላት ላይ ሆነን ሸሂድ እንሆን እንስገድ ብለው ሶላት ቆሙ እሱ ደግሞ ወንድሞቼ እንዳይደነግጡ ይቅርታ አድርግልኝና እኔ ገብቼ ጉዳዩን ልንገራቸው ታረጋጋቸው በኋላ ትገባለህ አለው ንጉሱን ይሻላል ገባና አገራማን ሆኖ አልጎበዝ አይዟችኋል ሶላቱን ቶሎ ጨርሱ እና ያመናጢ የለም አሁን ሁሉ ነገር ተለዋውጧል የኛ ዘመዶች ሙስሊም ሙእሚኖች ናቸው ስልጣን ላይ ያሉት እና አሁን ንጉሱ ሊዘይራችሁ መጥቷልና አትደናገጡ ተረጋግታችሁ ተቀበሉት ብሎ ነገራቸው ማለት ነው በዛ መልክ እንግዲህ እነሱም ተቀበሉት ንጉሱ ሄዶ ዘየራቸው ያለቀሰ አቅፎ ሳማቸው በቃ ወጡና እንሄድ ወደ ከተማ እንግባ ሲላቸው አይኛማ ከተማ ይችናት አሉ አይ ታውን በኋላ ዱንያ አንፈልግም አንነጀስም ካሁን በኋላማ አላህ ይባርክ ፊከ ወፊ መምለከቲከ አሉት መረቁት አንተ አገርህን ወገንህን በተቻለ ያህል ጠብቅ እኛ ግን ጌታችን የመረጠልን እቺ ቦታ ናት እዚች ቦታ ሱት እስካላለን ድረስ አንወጣም ተስማምታናለች አሉ ዱንያን ፈቷት ጭራሹን ማለት ነው እና እነሆም ይظهروا عليكم يرجموكم አሉ ሲልኩት እነዚህ መናጢ ወገኖች እነዚያ ታዋታውያን ማለት ነው ዲቅያኑስ ያሉ መስሏቸው እነሱ እናንተ አሁን እዚህ መኖራችሁን ካወቁ يرجموكم አረመኔዎች ናቸውና ምንም ርህራሄ ስለሌላቸው እንዳበደ ውሻ ዙሪያውን ከበው በድንጋ ቀጥቅጠው ያጠፋችኋል እንደዛ እንዳይሆን በጣም ንቁና ጥንቁቅ የሆነ ሰው ላኩ እያሉ ነበር የላኩት ጓደኛቸውን ማለት ነው አውዒዱኩም ፊ ሚለቲሂም ወይም ደግሞ ወደዛ ብልሹ ወደ ሆነው እምነታቸው ይመልሷቸዋል ያላቸው አማራጭ ሁለት ነው አንድ ያው ቀጥቅጠው ይገድሏቸዋል በእምነታችሁ ተጸናችሁ ሁለት ደግሞ ተተሸነፋችሁና ለነሱ እጅ ከሰጣችሁ በዛ በተበላሸ በጣዖት አምልኮት ውስጥ ይዘፍቋችኋል ሁለቱም ኪሳራ ነው ወለን ተፍሊሑ ኢዘን አበዳ ይሄን ካደረጋችሁ ደግሞ አይቀናችሁም አይሳካላችሁም የወጣችሁለት ዓላማ ተበላሽቶ በመጨረሻ ለጀሃነም ተጋለጥን ማለት ነው ያ እንዳይሆን በጣም ጥንቃቄ በተሞላበት መልኩ ሄዶ ይምጣ በማለት ይልኩታል ማለት ነው እሱ ግን ያው ሄዶ የጠበቀው ሳይሆን የናፈቀው የሚመኘው አጋጠመው ወከذلك አثرنا عليهم ይላል እና እነዚህን ሰዎች መጀመሪያ መውጣት ባለባቸው ጊዜ አወጣናቸው አሁን ደግሞ መገኘት ባለባቸው ጊዜ የነሱ ወገኖች ሲመጡ ደግሞ እንዲገኙ አደረግናቸው ሁሉንም ነገር እኛው ነን ዳር ያደረግነው ያለ ነው ይላል አላህ Subhanahu Wa Ta'ala እና መጀመሪያ እንግዲህ ሁለት ፍሬ ሆነው ምኑን ይዘውት ነው እንደዛ ቆርጠው የወጡት አላህ ነው ዋቢያቸው አሁን ደግሞ አገር አማን ሲሆን እነሱ አገር መሆኑን አማን መሆኑን አላወቁም እንውጣላሉ ምዕራብ አስገድዷቸው መልእክተኛ ይላኩ እንጂ አሁን ግን የመውጫው ጊዜ ነው ብሎ አላህ ራሱ ደበረና እንዲወጡ አደረገ ማለት ነው ለወለቡ አነ ወዕደላሂ ሐቅ ይሄን ያደረግነው የአላህ ተስፋ ቃል የማይቀር የተረጋገጠ ተጨባጭ መሆኑን እንዲያውቁ ነው አላህ እኔን ያመኑ አልከዳቸውም ብሏልና ለኔ ብለው ሁሉን ነገር ስለሰው እኔም ደግሞ ለእናንተ ጠበቃና መከታ መሆኔን ላሳያቸው ይሄን አደረኩኝ ይላል ወአነ ሰዓተ ላ ረይበ ፊሃ በተጓዳኝም ደግሞ ሰዓ መምጣቷ የማይቀር ማያጠራጥር መሆኑንም እንዲያውቁ ነው ይላል እዛ በፊት እንግዲህ ህዝቦች ያው ከተማዋ ሁለት አይነት እምነት ያለባቸው ህዝቦች ናቸው አንድ ያው የሙእሚኑ ቡድን አለ ሌላ ደግሞ የካፊሩ ቡድን አለ የካፊሩ ቡድን ደግሞ የለየለት ነው ሰው ተሞተ በኋላ አይነሳም ቂያማ የሚባል ነገር የለም
የሚል ፍልስፍና የሚያራምዱ ነበሩ ማለት ነው። ሁለቱ ህዝቦች እነታረካሉ በዚህ ጉዳይ። አማኞቹ ሰው ከሞተ በኋላ ሊነሳ ይችላል፣ ጌታ ፊት ቀርቦ ይጠየቃል፣ ይመነዳል ሲሉ፣ ከሃዲዎቹ ደግሞ አይነሳም፣ እንዴት ብሎ ነው ሰው ተሞተ ተበሰበሰ በኋላ የሚነሳው እያሉ ይነታረኩ ስለነበረ ለዛ ንትርክም ልባት ለመስጠት ነው ይሄን ታሪክ ያመጣሁት ይላል። ሰው ከሞተና ተተረሳ በኋላ መልሶ መምጣት እንደሚችል እነዚህ ሰዎች ስሙ እንቅልፍ ይባል እንጂ ከሞት ያልተለየ ነው። 300 አመት በላይ የሚያቆይ እንቅልፍ አይደለም። ያው ተሞት ተነስተው እንደመጡ ነው የሚቆጠረውና ይሄን ለማድረግ የቻለ ጌታ 300 አመት በላይ ሳይበሉ ሳይጠጡ በሰላም ኑረው እንደገና አሁን ተነሱ ሲላቸው አላህ የሚያስነሳቸው ከሆነ ሙታንም የውመል ቂያማ ሲደርስ በዚህ መልክ ያስነሳቸዋል ማለትን እንዲማሩ ነው ይሄን ነገር ያመጣሁት ይላል። እዲ ተናዘዑነ በይነሁም አምረሁም እና በተነሱ ጊዜ እነሱ እንግዲህ ያው ንጉሱ ዘየራቸው፣ ተወያዩ፣ ለሱ ዱዓ አደረጉለት፣ ወደ ከተማ እንዲገቡ ቢለምናቸው ፍቃደኛ አልሆኑም። እኛ እዚሁ ኢባዳችንን እያደረግን እንቀጥልበታለን አሉ ማለት ነው። ልክ እንዳሉ መልሰው አሁንም እንቅልፋቸው መልሶ መጣ፣ ተኙ ባሉበት ማለት ነው። እንደ ተኙ አሁን የመጨረሻ ሸለቡ፣ ሞቱ በቃ። ሱብሃንአላህ። ምክንያቱም አላህ እንዳይበከሉ ነው የፈለገው። እሱ ሞሽሮ አስቀምጧቸዋል በኢማናቸውና ወደ ዱንያ ተወጡ ደግሞ ሌላ ወንጀል ውስጥ ሊገቡ ስለሚችሉ በቃ ነው ወስጃቸዋለሁ አለ ማለት ነው። እና በሚሞቱ ጊዜ አገር በጣም አዘነ ማለት ነው። እነዚህን የመሰሉ ወንድሞቻችንን ተገኙ ብለን ስንደሰት እንደገና አጣናቸው፣ ይሻው እንዴት አድርገን እንቅበር ምን እናድርግ በሚባልበት ጊዜ ህዝቡ ለሁለት ተገመሰ ማለት ነው። እኩሉ በዚህ ቦታ ላይ ታሪካዊ ቦታ ስለሆነ ያው ሙእሚኖች ናቸውና በጊዜው ያሉት መስጂድ እንዲሰራበት፣ ከፍሎቹ ደግሞ አውልት ነገር የነሱ ስምና ታሪካቸው ተጽፎ አውልት እንዲቆምበት ክርክር ተነሳ ማለት ነው። እና ኢድ የተናዘዑነ በይነሁም አምረሁም እነዚህን ሰዎች ምን እናድርጋቸው በሚለው ጥያቄ ላይ ውዝግብ ተነሳ። ፈቃሉ ብኑ አለይሂም ቡንያና፣ ከፊሎቹ እነዚህ ሰዎች እንግዲህ ጌታ የመረጠባቸው ቦታ አስገብቶ አኑሯቸዋል፣ አሁንም መውጣትን አልፈቀደምና እዚሁ ከሞቱ ይሄው የመረጡት ቦታ ቀብር ይሆንላቸው፣ ለሀገሪቱ ግን ቅርጽ ነው ታሪክ ስለሆነ እንዳይጠፋ ልዩ የሆነ ግንብ ይገንባና ይሄ ታሪክ እንደዚህ ነው እየተባለ ይነገር ተብሎ አውልት እንዲቆም ተጠየቀ ማለት ነው። ረቡሁም አዕለሙ ቢሂም፣ አላህ Subhanahu Wa Ta'ala ለነሱ የሚበጀውን ያውቃል፣ እኛ እንደምንመርጥላቸው አላህ የመረጠላቸው ይሻላል ማለታቸው ነው። قال الذين غلبوا على امرهم፣ በዛ ጊዜ ደግሞ ስልጣኑ በበላይነት የያዙት ሙስሊሞቹ ናቸውና እነሱ የመወሰን መብት ያላቸው ለነተኺደና عليهم مسجدا على باب الكافي ማለት ነው። በቀጣላያቸው ላይ ሳይሆን መስጂድ እዛ ዋሻው በር ላይ ታሪካዊ መስጂድ እንሰራለን አሉ። እና ያ መስጂድ የአህለል ከፍ መስጂድ ተብሎ ይሰየማል፣ በዛ ነው ታሪካቸው መታወስ ያለበት የሚል ቀራር ወጣና በዚህ መልክ አሸናፊ ስለሆኑ እነዚህ በስልጣን ላይ የሆኑት መስጂድ ባጠገቡ እንዲሰራ ተደረገ ነው የሚለው። ግን መስጂድ እና መቃብር መዛመድ የለበትም በእስላም። ይህ ዘመን መቼ ነበረ በሚለው ውዝግብ አለ። ከፊሎቹ በነብዩላህ ኢሳ ተከታይ ነበሩ እነዚህ ሰዎች የሚሉ አሉ፣ ሌሎቹ አይደለም ከነብዩላህ ኢሳ ቀደም ሲል በነበረው ዘመን ነው። ስለዚህ በዛ ዘመን የነበሩ ሰዎች ያው አህለል ኪታቦች ስለሚሆኑ ብዙ ጊዜ መስጂዳቸው የጸሎት ቤታቸውና መቃብራቸው ይሁዶችና ነሷራዎች አንድ አካባቢ ነው በተለምዶ የሚያደርጉት ማለት ነው። በዛ መሰረት ጠየቁ። በእስላም ግን መስጂድና መቃብር አይዛመዱም። ስለዚህ በእኛ ዲን አይፈቀድምና ያለፈ ታሪክ የወትሮ ሰዎችን ታሪክ ስለሆነ የሚነግረው መስጂድ አጠገብ ዛ ዶሪሃ አጠገብ መስጂድ መሰራት ይበቃል ለሚለው ይሄ እንደ ማስረጃ ተደርጎ መወሰድ የለበትም ማለት ነው። እንደገና ደግሞ ቃል الذين غلبوا على امرهم ነው የሚለው ዑለሞቹ አይደለም ፈትዋ የሰጡት፣ የፖለቲካ ስልጣን ያላቸው ናቸው። የፖለቲካ ስልጣን ያለው ሰው የፈለገውን ዲን የሚፈልገው የማይፈልገውን ሊወስን ይችላል በስልጣኑ። የነሱ ቀራር ለሁክም ሁጃ ሆኖ ሊቀርብ አይችልም ማለት ነው። طيب ወቅቱ ስላለቀ እዚሁ ላይ ለመቆም እየተገደድን ነው። ወሰለላሁ ዐለ ነብዩ ወዐላ አሊሂ